ማለት ለሱ በነግረው የሴትነት እንትን ያዋረድብኛል ብዬ ስለማስብ ለአንተ ልንገርህ ብዬ ነው። ማለት አጣጣሪው እንዴ አንቺ ሌላ ፊሊንግ አንቺ ያ ፊሊንግ መጥቶ እሱ ጋር ከሌለ ለታችሁ ነገር ተጣልታችሁ አልወደደኝም ብለሽ ብትጎጂ ምናምን ደግሞ በአንቺ ምክንያት ከሱ ጋር እንዳልጣላ የምወደው ጓደኛዬ ነው ማለት ያ ፊሊንግ በኋላ እንዳይጎዳሽ ነው የምፈልገው። እንደምንም ብለን እንድታሳምነው ፈልጋለሁ ማለት ምንም ቢሆን እኔ ነኝ አይደል ለወደድኩት፣ ግን አንተ ጓደኛው ነህ እንደምንም አድርገህ አሳምነህ ቢያንስ እንኳን ተሻለኝ አልቻልኩም ለነግርሽ ሐሳቤ የሆዴን የልቤን አብሮ ማደግ በትነት ማከከረ ምኑ ተፈከረ ምን ተሻለኝ አልቻልኩም ለነግርሽ ሐሳቤ የሆዴን የልቤን አብሮ ማደግ በትነት ማከከረ ምኑ ተፈከረ። ሰላም 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 ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልን። ደህና ነኝ እግዚአብሔር ይመስገን። ዛሬ ብቻዬን ነው ያለሁት። ያው ብቻዬን ስለመጣሁ ብቻዬን አይደለም፣ ያው መጣ ሰው አለ እየጠበቅኩ ነው ያለሁት። እንዴት ናችሁ እናንተ? ሰላማችሁ ብዙ ትበልልኝ። ዛሬ ያው ሰሞኑን ትንሽ ውጥረት ላይ ነበርን ታውቃላችሁ። ያው ከሃናን ጋር ያለን ነገር ትንሽ አበሳጭቶኝም ነበር። ከኋላ ደግሞ ስሰማ በጣም ነው ያሳዘነችኝ። ያለውን ነገር ያሳለፈችውን ነገር ስሰማ በጣም ልቤን ነክቶኛል። ማለት በጣም ወዳት ጓደኛዬ ናት። በጣም ማከብራት፣ በጣም ወዳት፣ በጣም ትልቅ ቦታ የምሰጣት ጓደኛዬ ናት እና በዛ ምክንያት ለዛን ነው የተናደድኩት። ያው እናንተም በኔ ቦታ ብትሆኑ የምታረጉት ነገር ነው። ማንም ሰው እኔ ቦታ ላይ ቢሆን ያን ነገር የሚያደርገው ነገር ነው። ማለት የምትወዱት ሰው፣ በጣም የምታከብሩት ሰው ብጠፋባችሁ ዝም ብሎ ያለ ምክንያት ብዙ ጊዜ ሆኖባችሁ የሆነ ጊዜ መጥቶ ቢያገኛችሁ ምን አይነት ስሜት ይሰማችኋል? እና ያ ስሜት ነው ውስጤ ላይ የተሰማው እና ዛሬ ደግሞ ያው ለምን እንደሆነ አላውቅም ማለት ደውላልኛለች። ላገኝ ይፈልጋለሁ በትልቅ ነገር ነው ማወራክ ነገር አለ ብላኛለች እና ያው የምታወራኝ ከሆነ እኔ ደግሞ እንዲህ በቪዲዮ ልምጣ ብዬ በቪዲዮ መጥቻለሁ እና ያው ለእናንተ ማድረስም ስላለብኝ ሁሉንም ነገር እና በቪዲዮ መጣሁትም ለዛ ነው። ቤተሰቦቼ ያው ደውዬላታለሁ፣ እዚህ ቀጥሬያታለሁ እና ያው እስኪ ለብቻዬ ዛሬ ላግኛት ለብቻችን እንገናኝና ያለውን ነገር ለምን እንደፈለገችኝም ደግሞ እናንተም ስትመጣ እንድታዩ ፈልጋለሁ። ያው መጨረሻውን እንድታዩ ስለምንፈልግ አብረን እስከ መጨረሻው እንቆይ። እሷ ስትመጣ እንቀጥላለን። አንድ የቀረ ነገር አለ ማለት ይርኔ በጣም በጣም ማከብር ወንድሜ ነህ እና ያው በጣም አመሰግናለሁ። ከሷ ጋር ይሄን ነገር ሁሉ ተረድቶ ሁለታችንን አስታርቆናልና በጣም ደስ ብሎኛልም ወንድሜ። በጣም አመሰግናለሁ። በጣም አመሰግናለሁ። አንተ በጣም ትልቅ ሰው ነህና በጣም አመሰግናለሁ የኔ ወንድም። እና ዛሬ ቤተሰብ ያው እሷን ሳገኝ ያው እንቀጥላለን። እንዳትሄዱ እንግዲህ ቤተሰብ ያው ሃናን እየደርሳለች። እንዴት ነሽ? ቤተሰቦቻችን ደንብ ሰላም በያቸው ካሜራማን እና ቤተሰብ እቺ ፍልቅልቋ ጓደኛዬ እህቴ ሞድሽ ስለተመለስሽ በጣም ደስ ብሎኛል። የምር ነው። እኔ በዚህ መልኩ እንገናኛለን ብዬ ምናምን አልጠበቅኩም ታውቂያለሽ። የምር ነው ማግኛት ሁሉ አይመስለኝም ነበርና ዛሬ እንደዚህ ስለ ተተሽ እንዴት ሄዳለሁ? አቤት ጭልሽ ቤተሰብ እንዳሰማታል የትም ሄደሽብኛል ስንት አመት እና ዛሬ የምር ስለመጣሽ ደስ ብሎኛልና በቁም ነገር እኔማ አገኛለሁ ብዬ መጣሁ። ብቻህን እና ግን አስቀየምኩሽ? ይርኔ ቢወጣ ደስ ይለኝ ነበር። ይምጣልኝ ደስ ይለኛል። ግን ፈልገሽዋል? አይ ማናገረ ነገር አለ። አንተም ብቻህን ግን እሱ ቢመጣ ደስ ይለኛል። ከዛ በኋላ ካወራን በኋላ ወተን እናገኘዋለን። አይሻልም? እሺ እንደዛ ከሆነ ኖርማል ነው፣ እናገኘዋለን። አፈለግ ግን ዛሬ መመቻ አይመስለኝም። እሺ ዴቫት ማን ነሽ? ዳነሻ አለው ምንድነው አጣድፈሽኝ? እኔ ቪዲዮ እንዲሰራ አደረግሽኝ አንቺ ነሽ። ዛሬ ፕሮግራም አልነበረኝም። ቪዲዮ የምሬን ነውና ፈልጌዋለሁ ምናምን ስትለኝ ነው ቪዲዮ ካሜራ ደቀኛ የመጣሁት እና እኛ ነገር ደግሞ ያው ቤተሰብ እንዲያውቅ ነው የምፈልገው ነገርና አንቺ ከመጣች ጀምሮ ብዙ ነገር እያሳለፍን ነው እና ይሄን ደግሞ ያው ቤተሰቦቻችን እንዲያውቁ ስለምንፈልግ ካሜራ መጥቻለሁ። አንቺ ደግሞ ምንድነው የምር አጣድፈሽኝ ነው ጠራች
በሰላም ነው በሰላም ነው ግን ማናገረው ነገር ንገርኛ እነግርሃለሁ እዚህ በጣም ብዙ ነገር እያየሁ ነው ምን አየሽ በኔ አዎ ወንተ ምን አየሽ ደግሞ አዲስ ነገር አለ ማለት ጓደኛ ምናምን ዩቲዩብ እዚህ መጥቼ እያየሁ ነውና ዩቲዩበር አደረጋችሁኝና እሺ ጋይዘር ካሊት ቆንጆ ጋር እየሰራ ምናምን ማለት ነው ኦኬ እሱ ያለፈ ህይወታችን ነው አልፏል አይ ቆንጆ ናት ነበረች ነው የሚባለው ነበረች አይ ናት ግን አሁን ሰሷ ማውራት ምናምን አልፈልግም ያለፈው ነገር ስለሆነ ብዙም አንድ ስምንት ልጅ እሱማ ናት መጥፎ ልጅ አይደለችም ጥሩም ልጅ ናት ቆንጆም ናት አንዳንዴ ደግሞ ያለ ማይሆንልሽ ነገር ደግሞ አይሆን እና ማማሆን ነገር ተለያይተናል ብዬ አስባለሁ እና እግዚአብሔር ይመስገን ደግሞ አንቺን አምጥቶልኛል እግዚአብሔርና ጓደኛ እህቴ ነሽ አንቺ ካለሽ ልጅ ደግሞ እኔ ታውቂያለሽ ድሮም ፍቅረኛ አልፈልግም ምናምን ባባል ነበር እና በቃ አንተ ጥሩ ላይ እንድትሆን ፈልጋለሁ ማለት ጓደኛዬም በጣም ብዙ እንደወንድሜ ነው አሁን እንደዛ ነገር ገባ ደስ ይለኛል ጠልቼ አይደለም ባይዘው እዚህ ጋር እንድታቂም ፈልገው ጠልቼ ምናምን አይደለም ያ ሁሉም ሰው ጓደኛ ቢኖረው ፍቅረኛ ቢኖረው ምናምን ደስ ይለዋል ላይፉ እንደዛ አይነት ነገር ቢያሳልፍ እኔም ቢኖረኝ ደስ ይለኛል ግን አንዳንዴ ደግሞ ያው እስከሚሆንልን ድረስ እስከመጣልን ድረስ እንጠብቃለን ወግድ የምናደርገው ነገር የለም ማለት አንቺስ ቆይ ፍቅረኛ ይዘሽ ነው እዛ ያጠፋሽብኝ የምሬን እኮ ነው አንቺ ግራ ያጋባሽኝ ነበርና ሲጀመር ባይዘይ ትመጫለሽ ብዬ እንደዚህ እንገናኛለን ብዬ አስቤ አላውቅም አንድም ቀን የምሬን ነው ስትመጪ እኔ ታምር ነው ነብኝ በቃ ሳይሽ በቃ ግራ ነው ገባኝ እውነት አልመሰለኝም እና ግን ስለመጣሽ ደስ ብሎኛል በቃ በሳቱ ያለኝ ስሜት እንትን ቢሆንም ያ ነገር ደግሞ እኔ ካንቺ ጋር ያለን ያሳለፈን ጊዜ ነው ያ እንደዛ ያደረገኝ ታውቂያለሽና እንደዛ እንዲሆን ያደረገኝም የኛ ቅርርባችን ነው እንደዛ እንድናደልብሽ ያደረገኝ እንደዚህ ይሄን አክል እንዴት ነው ያሳችኝ ማለት ይሄን እንዴት ብተወኝ ነው ምን ያህል ልትረሳኝ ነው ብዬ ነው እንጂ አንቺ ሌላ ነገፉ ነገር አስቤ ልላይሽ ፈልጌ ምናምንም አይደለምና ዛሬ ግን ምንድነው አጣልፈሽኝ ጠራሽኝ ያው ቀድሜ ጠበቅኩሽ ያንተን ከጠየቅኩ ማለት ጓደኛ አለው ይርኔ ለምን ጠየቅሽ ማለት ማወቅ ከፈለኩስ እንዴ አንተን ጠየቅኩ አይደል ያንተን ስለጠየቅኩ እሱ መጠየቅ ነበር ግን አስፈላጊ ነው እሱን ብጠይቅስ ኖርማል አይደል ግን እሱ በዚህን ሰዓት ያው እንደዛ አይነት ፊሊንግ ያለው ልጅ አይደለም ሳቀው ይርኔ በዛ ሙሪስ አይደለም እሱ አሁን የሚያስበው ያው ማዘሩን መርዳት ምናምን ነው በቃ ሐሳቡ እዛ ላይ ነው የሚሮጠው ታውቂያለሽ ያው እናቱን አሪፍ ላይፍ ማኖር ምናምን ላይ ነው ትኩረት የሚያደርገውና እኔ እንጃ እኔ ፍቅረኛ ምናምን የለውም ግን ያን እንደዛን ነገር ላይ ትኩረት የሚያደርግ አይመስለኝም ስለዚህ ፍቅር ምናምን የለም ለምን ጠየቅሽኝ ግን እንደው ማብራራልሽ እንደዚህ እንዴ አንቺ እኔ ራሱ እንትን ነው እንጉምሽ አብራሪ ማለት አሁን እሱን እዚህ ጋር ማገኘው ደስ ይለኝ ነበር ካንተ ጋር የምርሽን ነው ለጥራው እንዴ አይ ማለት ለሱ በነግረው የሴትነት እንትን ያዋረድብኛል ብዬ ስለማስብ ላንተ ንገረ ብዬ ነው ምንድነው እንዴ አንቺ ሌላ ፊሊንግ ውስጥ ምናምን ገብተሽ ምንድነው እንደዚህ ለሱ በነግረው ምናምን ምትይ ከሆነ ሌላ ነገር አለው ማለት ነው እና ምንድነው የምሬን ነው እሱ ያው ያለበት ነገር በዛ ፊሊንግ ውስጥ ምናምን አይፈልግም ግን ያው እኔ እንጃ እሱ ነገር መመቻ አይመስለኝም ለምንድነው ግን የጠየቅሽኝ ይሄን አክል አጣልፈሽኝ እንዴ ይሄ እንትን ነው ቁም ነገር ነው እዚህ ጋር ማውራት የምፈልገው ቁም ነገር ነው ቀላል አይደለም ማለት በቃ አዲስ ነገር እየተሰማኝ ነው ያለው እኔ እንደዛ ነው ማለት በጣም ብዙ ነገር አንቺ ልጅ ፎንቃ ምናምን ገብቶልሽ እንደዛ አይነት ነገር አትቀልጂ አይ እሱ አይ ትጎጃለሽ አንቺ ስለምትጎጂ ያን ነገር አልደግፈውም ይሄ ቀልድ አይደለም ማለት እኔ ለሱ መንገር አቅቶኝ አይደለም ግን ምንድነው የሴትነት እንትን እንዳያዋረድብኝ እሱም ደግሞ ማለት ጓደኛ ይናት ብሎ ነው ስለቀረበኝ የሆነ ነገር እንዳላጣ ስለፈራሁ ነው እንጂ ለሱ መንገር አቅቶኝ አይደለም ግን አንተ ተነግረዋለህ ብዬ ስላሰብኩ እንጂ በምን ሰዓት ቆይ በምን ታወራላችሁ እንደዚህ እንዴ ነው ፊሊንጉ መጣልሽ ይችላል ባይዘ ደግሞ ማለት ነው እሱ ያ ነገር ያው ቦታ ላይ አይመስለኝ ግን ነግረዋለሁ
እኔ ላንቺ ማልሆንልሽ ነገር የለም። ያንቺ ደስታ አስደስተኛል። ግን ያው እሱ ደግሞ ለዛ ዝግጁ አይመስለኝም። ግን ነገሮች እንዳይበላሹ በኋላ እንድጸጽትሽ እንደደብርሽ አልፈልግም። ታውቂያለሽ እኔ ደግሞ አንቺ የምትጎጂን ነገር አልፈልግም። ግን ያው ነግሬሻለሁ። እሷ በዚህ ሰዓት የዛ ፊሊንግ ውስጥ አይሆንም ብዬ ስለማስብ ነው የምሬን ነው የምልሽና ለማንኛውም እነግረዋለሁ። ግን ብዙም ላንቺ እንድትጎጂ አልፈልግም። እሱ ተቃራኒ ቢሆን ደግሞ ሌላ ነገር እንድትሆኚ አልፈልግም። ማለት ምን ብዬ እንደምነግርሽ አላውቅም። ማለት በቃ ያለኝን ስሜት ልንገርህ ብዬ ነው። በጣም አዲስ ስሜት እየተሰማኝ ነው። በጣም ወድጄዋለሁ። ይሄን አክል ነገር የምርሽ ነው። እኔ እስከ አላምንሽም። የምር እየቀለድሽብኝ ነው። በእውነት ይሄ ቀልድ አይደለም። ምር ያሽብኝ የሆነ ፕራንክ ያደረግሽ ምንም ፕራንክ ምናምን አይደለም። በቃ ደስት የምርሽን ነው። የምርሽን ወደሽ ነው። የምሬን ነው። ይርኔ ነኛል እየቀለድኩ አይደለም ዴቭ። በስርዓት የምትሰማኝ ከሆነ ይሰማል። ደስት አንተ ትረዳኛለህ ብዬ ነው። ጓደኛህ ነው። አንተ ተናግረህ ማሳመን ትችላለህ። ግን እኔ ብነግረው ማለት ግን እሱ አሁን ያለበት ኮንዲሽን ለዛ ስለማይጋብዘው በዛ ፊሊንግ ውስጥ በኋላ እንዳትጎጂ አንቺ እንፈልጋለሁ። እኔ አንቺ እንድትጎጂ አልፈልግም። ገብቶሻል አይደል? ለዛ ደግሞ ባይሆን ደስ ይለኛል። አብራችሁ ብትሆኑ ደስ ይለኛል። ባይሆንም ደስ ይለኛል። ምክንያቱም እሱ ደግሞ እሺ ካለ አሪፍ ነው። እሺ ካላለ ደግሞ ትጎጃለሽ ብዬ አስባለሁ። ለዛ ደግሞ አንተ ነግረህ ሳምነው እንደምንም ብለህ እኔ ነግረዋለሁ። ችግር የለም። ምን ያሳምንልሻል? እኔ ላንቺ ምንም ይሆንልሻል። ግን በዚህ እንትን እንዳይልብሽ ብዬ አስባለሁ። እንዳትጎጂብኝ እፈልጋለሁ። አንቺ ያ ፊሊንግ መጥቶ እሱ ጋር ከሌለ የታችሁ ነገር ተጣልታችሁ አልወደደኝም ብለሽ ብትጎጂ ምናምን ደግሞ በአንቺ ምክንያት ከሱ ጋር እንዳልጣላ የምወደው ጓደኛዬ ነው ማለት ያ ፊሊንግ በኋላ እንዳይጎዳሽ ነው የምፈልገው። እንደምንም ብለን እንድታሳምነው ፈልጋለሁ። ማለት ምንም ቢሆን እኔ ነኝ አይደል የምደርኩት። ግን አንተ ጓደኛው ነህ። እንደምንም አድርገህ አሳምነህ ቢያንስ እንኳን ማለት እነግረዋለሁ። ግን አሁንም የምነግርሽ ነገር እንድትጎጂ አልፈልግም። ፊሊንግሽን እሱ መልሰው መልስ ሌላ ነገር እንዳይሰማሽ አልፈልግም። እሺ አንቺ ከተጎዳሽ የኔም ጉዳት ነውና እኔ ነኝ ሻለኝ አልቻልኩም ለነግርሽ ሐሳቤ የሆዴን የልቤን አብሮ ማደግ በትነት ማከከረ ምኑ ተፈቀረ ምን ተሻለኝ አልቻልኩም ለነግርሽ ሐሳቤ የሆዴን የልቤን አብሮ ማደግ በትነት ማከከረ ምኑ ተፈቀረ። ለቤተሰቦቻችን ማስረዳት የምፈልገው ነገር አለ። ማለት ምን አለ መሰላችሁ ቤተሰብ ይርኔ ያለውን ሁኔታ እናንተ ታውቃላችሁ። እና እሱ አንቺንም እንዲጎዳሽ አልፈልግም። እኔ በጣም ወዳት በጣም ማከብራት ጓደኛ እህቴ ማለት የሚችላት ልጅ ናትና ስለዚህ ይርኔ አሁን ያለበት ሁኔታ ለፍቅር አይጋብዘውም። የስራ ሰው እናቱን ለመርዳት በትበት እያለ ባለበት ሰዓት ላይ እንደዚህ ያደርገሽ ደግሞ አንቺ ደግሞ አምረሽ ከሆነ እኔ እነግረዋለሁ። አንቺ እንድትጎጂም አልፈልግም፣ እሱም ደግሞ እንድጎዳሽ አልፈልግም። ማለት እውነተኛ ፍቅር ካለ እውነተኛ ግንኙነት የምትፈልጊ ከሆነ አብራችሁ ብትሆኑ ደስ ይለኛል። ግን ከዛ ያለፈ ነገር ማንም ሰው እዚህ ጋር እንዲጎዳ አልፈልግም። እሺ ማለት እኔ ፍቅር ይሄ ነው ማለት አይቻልም። እንዴት እንደሚመጣም አይቻልም። ማለት ብዙ ነገር በውስጤ ያለ ይሄ ነው ብዬ ነክሪድ ነኝ ወድጄዋለሁ። ይሄም አይቃዳቅ ነውና አንተም ብትሆን የራስን አስተዋጽኦ እንድታደርግ ፈልጋለሁ። ብቻ አላቅም እስቲ ምን እንደሚፈጠር እናያለን። እሺ እኔ አደርጋለሁ። ከራሴ የሚያስፈልገኝን ነገር አደርጋለሁ። ግን ያው ችግር የለውም የራሴን አስተዋጽኦ አደርግ እና ያው የእናንተ ደስታ እኔም ደስታዬ ስለሆነ ችግር የለውም። እኔ አስረዳልሻለሁ። እሺ ማለት እኔ እኮ ጓደኛን ወድጄዋለሁ እያልኩ ነው። አንተ ግን ምንም አይነት እንደ ደስታ ፊት እያየሁባ አይደለም። የኔ ደስታ አስደስተም ማለት ነው። ኧረ ኖርማል ነው። ለምን አይ እንደዛ ይታወቅብኛል።
ማለት እንደዛ ይሆንኩ ነው አይመስለኝም። አረ ኖርማል ነው። አረ በስመ አብ አረ ደስ ይለኛል። የእናንተ ግንኙነት ደስ ይለኛል። አይረብረኝም፣ አይከፋኝም። እና እሱም ጓደኛዬ ነው፣ አንቺም ደግሞ እህቴ ነሽ እና አንድ ላይ ብትሆኑ ደስ ይለኛል። ግን ሳይደበረ ትመስላለህ? አረ አልደበረኝም፣ የምር አልደበረኝም። ደብሮኝ ሳይሆን ያው ያለውን ነገር ሳስበው ትንሽ እንትን ስላለኝ ነው እንጂ እሺ አልደበረኝም። እና ማንኛውም ቤተሰብ ያው ያለውን ነገር ቀጣይ ላይ ነግረውና ሁለቱን ላገናኛቸው ሞክራለሁ። ያለውን ነገር ያው ቀጣይ እናያለን። ቤተሰብ ባይ ባይ